ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በመካከለኛው ምስራቅ ያለው ጦርነት በድጋሚ ግጭቱ ተጀምሯል። አሜሪካ ወደ ኢራን መተኮስ ጀምራለች። ኢራን ማጸፋ እየሰጠች ነው። ትናንት ምሽት ፕሬዝዳንት ዶናልድ ትራምፕ ጦርነቱ አይቀሬ መሆኑን ምልክት ሰጥተው ነበር። ስለ አጋማሹ ምርጫ ውጤት አልጨነቀንም እስከማለት ደርሰው ነበር። ሁለቱም ወገኖች ኢድ ሌሊት ሲወራወሩ ነው ያደሩት። በመካከለኛው ምስራቅ የተፈጠረው ሁነት ምን ይመስላል የሚለው በዜና ዘገባችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። ተዋጊ ቅጥረኞች ለሱዳን ፈጥኖ ደራሽ ኃይል RSF ለመዋጋት እያሰለፈች ነው ሲል ሂዩማን ራይትስ ዎች ካሰሱ። ሂዩማን ራይትስ ዎች የኮሎምቢያ ተዋጊ ቅጥረኞች ለሱዳን ፈጥኖ ደራሽ ኃይል ለመዋጋት የተሰለፉት የተባበሩት አረብ ኤሚሬት ተቀጥረው መሆኑን አዲስ ባወጣው የምርመራ ሪፖርት አስታውቋል። በዜና ትንታኔያችን ተሰሙታላችሁ። አሜሪካ ኩባን ለመምታት እየዛተች ነው። የአሜሪካ ወታደሮች የጦር መሳሪያ ኩባን ለማጥቃት ዝግጅታቸውን ጨርሰው የትራምፕ የመጨረሻ ትዕዛዝ ብቻ እየጠበቁ መሆኑን ፖለቲኮ ዘግቧል። በዚህም ጉዳይ በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ የመካከለኛው ምስራቅን የተመለከተ ነው። በመካከለኛው ምስራቅ ያለው የጦርነት ሁኔታ እንደገና መጀመሩ ታውቋል። በዚህም በስትራቴጂካዊ የኢራን የወደብ ከተማ ባንደር አባስ 3 ከባድ ፍንዳታ ተሰሙ። አሜሪካ በኢራን የድሮን ጣቢያ ላይ ራስን የመከላከል ጥቃት መፈጸሟን አረጋገጠች። ትናንት ማታ ግንቦት 19 2018 በሆርሙዝ ባህር ሰላጤ አቅራቢያ የምትገኘው ስልታዊ የኢራን የወደብና ባህር ኃይል መሰረተ ከተማ የሆነችው ባንድራስ አባስ ምስራቃዊ ክፍል 3 እጅግ ከባድ የሆኑ ፍንዳታ ድምጾች ተሰምተዋል። ፍንዳታውን ተከትሎ የኢራን አየር መከላከያ ስርዓት ኤር ዲፌንስ በአጭር ደቂቃ ተንቀሳቅሰው እንደነበር የሀገሪቱ የዜና ምንጮች ተዘግቧል። አሜሪካ የመከላከያ ባለስልጣን ለዓለም አቀፍ ሚዲያዎች እንደገለጹት የአሜሪካ ጦር ኃይል በባንድራስ አባስ የሚገኘው የኢራን የድሮን መቆጣጠሪያ ጣቢያ ግራውንድ ኮንትሮል ስቴሽን አየር ጥቃት መጥቷል። ይህ እርምጃ የተወሰደው ኢራን ሆርሙዝ ባህር ሰላጤ ላይ ስጋት የሆኑ 4 ድሮኖች ካስወነጨፈችና በአሜሪካ ከተመቱ በኋላ ነው። አምስተኛው ድሮን ለመከላከል የተሰነዘረ ስልታዊ እርምጃ መሆኑን ዋሽንግተን አስታውቃለች። ይህን ተከትሎ ኢራን የአሜሪካን ይህን ጥቃት የፈጸመችው በኩዌት የጦር ሰፈር በመነሳት ነው ያለች ሲሆን ኢራንም በኩዌት የሚገኘው የአሜሪካ የጦር ቤዝ ላይ ጥቃት ፈጽማለች። ኩዌት አብዛኛው የኢራን ሚሳኤሎችና ድሮን ማክሸፏን ገልጻለች። የኢራን አብዮታዊ ዘብ IRGC በኩዌት የሚገኘው የአሜሪካ ወታደራዊ እዝ ወይም ካምፕ ላይ የሚሳኤልና የድሮን ጥቃት መፈጸሙን እያስታወቀ ነው። ከዚህም ጋር ተያይዞ ፍጥጫው እየባሰ ነው። የአሜሪካና ኢራን ወታደራዊ ፍጥጫ ገረሸ። ቢቢሲ እንደዘገበው ከሆነ አሜሪካ በኢራን ወታደራዊ ይዞታ ላይ ጥቃት የሰነዘረች ሲሆን የኢራን መጣሏን ደግሞ የአሜሪካ ጦር ሰፈር ኢላማ ማድረጓን ገልጻለች። በተመሳሳይ አልጀዚራ ባወጣው ቀጥተኛ መረጃ ከአሜሪካ ጥቃት በተጨማሪም ኩዌት የሚሳኤልና የድሮን ጥቃት እንደተሰነዘረባት አመላክቷል። በሌላ በኩል CNN ባወጣው ትንተና ኢራን ግዙፍ የሚሳኤል ማከማቻ በፈጣን ሁኔታ እያዘጋጀ መሆኑን የሳተላይት ምስሎች ዋቢ በማድረግ የገለጸ ሲሆን ፕሬዝዳንት ትራምፕ ግን ከኢራን ጋር የሚደረገው ስምምነት ላይ እንደማይቸኩሉ አስታውቀዋል። ጦርነት ባለበት ወቅት አሜሪካና ኢራን ወደ ስምምነት ለማምጣት ኳታር፣ ኦማንና ፓኪስታን ጥረት እያደረጉ ነው። አንዳንዴ ለስምምነት ጫፍ ደርሰዋል። ድርድሩ እየተጠናቀቀ ነው የተባለ ቢነገርም መሬት ላይ ግን እርስ በርስ እየተጠቃቁ ነው። ባለፉት ቀናት አሜሪካ በኢራን ይዞታ ላይ አዳዲስ የአየር ጥቃቶች የፈጸመች ሲሆን ኢራን በበኩሏ የአጸፋ እርምጃ በመውሰድ የአሜሪካ ይዞታዎችን ኢላማ አድርጋለች። ሁለቱም ሀገራት የተኩስ አቁም ስምምነት በማፍረስ እርስ በርስ የሚወነጃጀሉ ሲሆን ዋናው ግጭት መንስኤ የኢራን የኒኩሌር መርሃ ግብርና ወሳኝ ነዳጅ እንዲሁም ሸቀጦችን ማጓጓዝ መስመር የሆነው ሆርሙዝ ባህር ስርጥ ቁጥጥር ጉዳይ ነው። ይህ ውጥረት የከፋ ቀጠናዊ ጦርነት ሊያስነሳ ይችላል የሚል ስጋት የዓለም የነዳጅ ዋጋ እንዲንር ያደረገ ሲሆን ባጭሩ በአካባቢው ያለው ሁኔታ ዲፕሎማሲያዊና ጦርነት ጎን ለጎን እየሄደበት ያለው መያዣ መጨበጫ የሌለው ነገር ሆኗል። የኢራን አብዮታዊ ዘብ ባጸፋው እርምጃ የአሜሪካ አየር ኃይል ሰፈር መምታቱ አስታወቀ። አሜሪካ የፈጸመችባት ጥቃት ተከትሎ ኢራን እስላማዊ አብዮታዊ ዘብ ወሰድኩት ባለ ያጸፋ እርምጃ የአሜሪካ አየር ኃይል ሰፈር መምታቱን አስታውቋል። አሜሪካ ሌሊቱ ላይ በኢራን የወደብ ከተማ ባንድራስ አባስ ውስጥ የሚገኝ አውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይል ስጋት እንዲሁም የገለጸችው ወታደራዊ ማዕከል መምታቷን አስታውቋል። የኢራን አብዮታዊ ዘብ ጥቃት ምንም ጉዳት እንዳልደረሰ በመጥቀስ በምላሹ አሜሪካ የወረራ ጥቃት መነሻ ባለው የአየር ኃይል ሰፈር ላይ ጥቃት መፈጸሙን
የኢራን ዜና ወኪል ታስኒም የዜና ወኪል ይዞ ወጣው መግለጫ ይፋ አድርጓል። ይህ ጥቃት የተፈጸመው ወታደራዊ ማዕከል የት እንደሚገኝ ግን በትክክል አልተገለጸም። አብዮታዊ ዘቡ ጨምሮም የጠብጫሪነት ጥቃቶች አጸፋ እንደሚሰጡ በማመልከት ጥቃቶቹ የሚቀጥሉ ከሆነ የበለጠ ከባድ ምላሽ እንደሚኖር ገልጸዋል። አብዮታዊ ዘብ ጋር ቅርብ የሆነው ታስኒም የዜና ወኪል ምንጮች ጠቅሶ እንደዘገበው አሜሪካ ሌሊቱ የፈጸመችው ጥቃት ምንም ነገር በሌለበት ቦታ ላይ መሆኑን፣ ፍንዳታ የተሰማው ከዚያ ጋር የተያዘ መሆኑን አመላክተዋል። ይህ በእንዲህ እንዳለ ኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያና አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ማስቆሙን ታስኒም የዜና ወኪል ዘግቧል። ዘገባው እንዳመለከተው አብዮታዊ ዘብ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱንም ገልጿል። የሰላም ስምምነት ረቂቅ መዘጋጀቱና የትራምፕ አስቸኳይ ስብሰባ ቴህራን ከአሜሪካ ጋር ሊደረግ የሚችለው እስላማባድ የመግባቢያ ማዕቀፍ የተሰኘው ረቂቅ ሰነድ ማግኘቱን የኢራን መንግስት ቴሌቪዥን አስታውቀዋል። ስምምነቱ የአሜሪካ ጦር በአካባቢው እንዲወጣ፣ ባህር ኃይል እገዳው እንዲነሳና ሆርሙዝ ባህር ሰላጤ ሙሉ በሙሉ ተከፍቶ የንግድ መርከቦች እንቅስቃሴ በኢራንና ኦማን የጋራ ቁጥጥር ስር ወደ ቀድሞ ሁኔታ እንዲመለስ ያለመ ነው። የኢራን አቋም ማዕቀፉ ገና ያልተጠናቀቀ በመሆኑ ቴህራን ተጨባጭ ማረጋገጫ እስካላገኘ ድረስ ምንም አይነት እርምጃ እንደማትወስድ አስታውቃለች። የአሜሪካ ምላሽ ኢራን ጋር ያለው ውይይት በቀጠለበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት የካቢኔ አባሎቻቸውን በአስቸኳይ ስብሰባ ጠርተዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በፋርስ ባህር ሰላጤ ላይ አሜሪካ MQ-9 ድሮን መታመጣሏን እንዲሁም የአየር መከላከያ ክፍሎቻቸው ተኩስ በመክፈታቸው አንድ አሜሪካ RQ-4 ድሮን እና አንድ F-35 ተዋጊ ጀት ከኢራን አየር ክልል እንዲወጣ መገደዳቸውን አስታውቋል። ዘቡ የአሜሪካ ጦር የተኩስ አቁም ስምምነት እንዳይጥስ አስጠንቅቀው የአጸፋ እርምጃ የመውሰድ መብታችን ሕጋዊና ወሳኝ መሆኑን ገልጸዋል። ግጭቱም ተቀሰቀሰ። አሜሪካ ኢራንን አጠቃች። የአሜሪካን ድሮን ተመታ። መካከለኛው ምስራቅ ውጥረት ነግሷል። አሜሪካና ኢራን ቀጥተኛ ግጭት ውስጥ ገብተዋል። መካከለኛው ምስራቅ እያሽቆለቆለ የመጣው ቀውስ ወደ ለየለት ጦርነት እያመራ መሆኑን የዓለም አቀፍ መገናኛ ብዙሃን ዘገባ አመላክተዋል። ቢቢሲ እንደዘገበው አሜሪካ በኢራን የሚሳኤል ማከማቻ ጣቢያና ጀልባዎች ላይ አዳዲስ ጥቃት መሰንዘራቸው ጀምራለች። በሌላ በኩል አልጀዚራ የሰላም ንግግር እየተደረገ ባለበት ውጥረቱ ይብለጥ ማገርሸቱን ገልጾ ዩናይትድ ስቴትስ ድሮን አየር ላይ ሰላይ ተሽከርካሪ ተመታ መውደቋን ገልጿል። ዘጋርዳን በበኩሉ ቴህራን ሂዝቦላ ያላትን ጽኑ የማይናወጥ ድጋፍ በድጋሚ ማረጋገጧን አስታውቃ ይህ የኃይለት ፍጥጫ አካባቢ ወደ ከፍተኛ ለመረጋጋት ከቶታል። ኢራን የኢንተርኔት አገልግሎት ጀመረ። ኢራን ላለፉት 3 ወራት 88 ቀናት ሙሉ በሙሉ ተቋርጦ የቆየ ኢንተርኔት አገልግሎት ፍርድ ቤት እንዲቀጥል የተላለፈውን እገዳ በመጣስ በከፊል መልሶ ማገገም መጀመሩን ዓለም አቀፍ የዜና ምንጮች ዘግቧል። ከፍተኛ ኢኮኖሚና ማህበራዊ መስተጋብር ቀውስ አስከትሎ የነበረው የኢንተርኔት እገዳ መላላክ የጀመረው የሀገሪቱ ፍትህ አካላት እገዳው እንዲነሳ የወሰኑ ፍርድ ቤት ትዕዛዝ ወደ ጎን በመተው እንደሆነ ተገልጿል። በአሁኑ ወቅት የተለያዩ ሀገር አካባቢ የሚገኙ ተጠቃሚዎች በተቆራረጠ ኢንተርኔት መረብ ማግኘት እንደጀመሩም ሪፖርት ያመለክታል። የኮሎምቢያ ቅጥረኛ ለሱዳን ፈጥኖ ደራሽ ኃይል ለመዋጋት እያሰለፈች ነው ሲል ሂውማን ራይትስ ዎች ከሰሱ። የኮሎምቢያ ተዋጊ ቅጥረኞች ለሱዳን ፈጥኖ ደራሽ ኃይል ለመዋጋት የተሰለፉት የተባበሩት አረብ ኤሚሬት ተቀጥረው መሆኑን አዲስ ባወጣው ምርመራ ሪፖርት አስታውቋል። ድርጅቱ ኮሎምቢያ ቅጥረኛ ሱዳን ከመግባታቸው በፊት በኤሚሬትስ ወታደራዊ ጦር ሰፈሮች በኩል እንዳልፉ ስልጠና እንዲወስዱ ማረጋገጡን ገልጾ ቅጥረኞቹ መቀጠር የተሳተፉት ግሎባል ሴኩሪቲ ሰርቪስ ግሩፕ ከተባለው ኤሚሬት መንግስት ጋር ግንኙነት ያለው የግል የጸጥታ ኩባንያ ነው ተብለዋል። ሂውማን ራይትስ ዎች ሌላው አገልግሎት ኤሚሬት ባለስልጣን ጨምሮ በጉዳዩ ተሳታፊ ማዕቀብ እንዲጣል የሚያስችል ምርመራ እንዲደረግ ግፊት እያደረጉ ጠይቋል። ሀገራት ከኤሚሬቶች ጋር ያለው ግንኙነት ወታደራዊ ትብብር ለሀገሪቱ የጦር መሳሪያ መሸጥ እንዲያቆሙ የጠየቀው ድርጅቱ የአውሮፓ ህብረት ሀገራት ደግሞ ኤሚሬት ለፈጥኖ ደራሽ ኃይል ድጋፍ መስጠት እንዲታቆም ባለስልጣኗ ግፊት እንዲያደርጉ ጥሪ አድርገዋል።